ገንዘቡ ይታለ መጀመሪያ ሀገሪቱ ሚስጥር ያዘውን ሰነድ አሳልፈህ ስጠኝ። መጀመሪያ ገንዘቡ ስጠኝ። ገንዘቡ ተዘጋጅቷል። 50 ሺህ አንድ ላይ $100,000። ሀገርን በመሸጥ ብዙ አትቆጭ። እኛ ማንሸጣትም ቀጣዩ ትውልድ ሊሸጣት ነበር። እንዳትንቀሳቀስ ምድር ሀገር ሻጭ እናጡት ነካሽ ባንዳውላ። እንዴት እናት ሀገራችሁ ለገንዘብ ስትሉ አሳልፋችሁ ትሰጣላችሁ? ወይኔም የኢትዮጵያ የእናንተ ቴዎድሮስና ምኒልክ ሀገር ዛሬ ጀግና ከሀገሪቷ ላይ አልቆ ነው ብቻ ቀረው። ኦኬ ሄሎ ሻምበል። አዎ ሌቦቹን የገቡበት ገብቼ እንጂ ከፍንጅ ያስካቸው። ሄሎ ኮንስታብል፣ ለይዛቸው ስል ለጥቂት አመለጡኝ። ሄሎ ጤና ይስጥልኝ። 9 እናንተ። ሄሎ ፖሊስ። አቤት። 4 አንበሶች ቤቴን ሰብረው ገቡ። 4 አንበሶች? አዎ። እና አልበሉም? ፈጣሪ ይመስገን አልበሉኝም። ዝም ብለው እያዩኝ ነው። እሺ ስም ማን ነው? አቤል። ዳንኤል ብዬ ካሉ። ሄሎ ፖሊስ። አሁን አንበሶቹ መባላት ጀመሩ። እዚህ ስልኩ ለአንዱ አንበሳ አስተው እንካ ፖሊሱ ያናግራል። ሄሎ ምን ነው አንበሳው? ምን ነው የሰውዬ ምን አደረጋችሁ? ምህረት አድርጉለት። ልክ እንደ ዳንኤል። እርግጥ ነው ዳንኤል የፈጣሪ ሰው ነበር፣ ይሄኛው ግን አይደለም። ጤና ይስጥልኝ። 9 እናንተ። ሄሎ ፖሊስ፣ ባሌ ደበደበኝ። ይሄ የማይረባ ካዲያው ምን እያደረገ ነው? ኤሌክትሪክ ተበጥሶ እየቀጠለ ነው። ታዲያ ቆጣሪውን አታበሪውም? እሺ። ጤና ይስጥልኝ። 9 እናንተ። ሄሎ ፖሊስ፣ ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ። ምን? አሁን ነው ስልኩን ስጪው፣ አሳየዋለሁ። እንካ ጉድ ነው ዛሬ ፖሊስ ይፈልጋል። ሄሎ ማን ግሩፕ ላይ ነው የለቀቀው? አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ፣ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴት ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልን። እንዴ መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት ያዝ እኔ እኮ በጣም ነው የማፈቅርሽ። ለምንድን ነው ፍቅሬን ማትቀበይኝ? ቆይ አንተ ጆሮ አይሰማም እንዴ? አልፈልግህም አልኩህ አይደል እንዴ? ለአንቺ እኔ ማጣት ምንም ነው፣ ለኔ ግን አንቺን አጥቶ መኖር ሞት ነው። ስለዚህ አሁን ከዚህ ፎቅ ላይ ራሴን ወርሬ ነው የምገለው። ተው አይሆንም። ለኔ ስትል ከፎቅ ላይ ተፈጥፈተህ ሞትክ እንዴ አንተ? ሆስት ነው እንዴ ዘለልከው? እኔ እኮ ለኔ ስትል መሬት ላይ ተፈጥፈተህ ሞትክ ነው የመሰለኝ። ኧረ መሬት ላይ አዲስ አረጋሳ ዘፈን ነው። ጉድ ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። ማነው ደግሞ? እኔ እንጃ አዲስ አስተማሪ ነው መሰለኝ። አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው? አውልቀው ወደዛ። ማንን ነው የሚያወራው? ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው። አባ ስለኔ አታውቂም ምናምን ነው እንዴ? ማን አባ ነው? ለግቢው አዲስ ኮንክ ናቷ እስካንቺ ይባላል። የዳይሬክተሩ ልጅ። እስቲ ቾክ ከየት አለ? ውይ ቾክ መያዝ ረሳሁ። ቁርስን ረስተሃል? ምን ያስቃል? እስቲ ያሳቃን ነገር ለኛም ንገረንና እኛም እንሳቅ። ደግሞ ምንድነው ጋውኑን አቆልፍም እንዴ? ምንም እኮ አስተማሪ አይመስልም። ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው? ናቷ በቃ ተረጋጋ። ትሰማለህ? ነገ ላይ ሳትይዝ እንዳመጣ። ጤና ይስጥልኝ ፖሊስ ጣቢያ። ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነደዋለሁ። ምን ትምህርት ሚኒስቴር ልታፈነደው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነደዋለሁ። መላኩን እንልክልሃለን ካፈነደው። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ መሬት ላይ 200 ሺህ ብር በቦርሳ ውስጥ ተጥሎ አገኘው። ትሰማኛለህ? አሁኑኑ ግማሹን ብር በ1 ሺህ 37 47 57 37 አካውንት ውስጥ እንድታስገባልኝ። ለምን? ለምርመራ ፈልገዋል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አራገፈው። ማን አባቱን? ይሄ ጥጋበኛ ነው ፖሊስ። እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልኝ። ሙሉ ስሙን ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አው የከንቲባው ልጅ እኮ ነው ይሄ ጥጋበኛ። ሰማኝ ፖሊስዬ? አልሰማው። ሄሎ አይሰማም? አው አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ ትናንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ምን? ወንድሜን ለኔ አርገው። ጤና ይስጥልኝ እሳት አደጋ ነው የምልርዳው። ሄሎ እሳት አደጋ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን፣ ሙሉ ቀበሌ ግቢው በእሳት እየነደደ ነው። ቀበሌው? አሁኑና እሳቱን አጥፉልን። አሁንም አለ ሸውጣን ከእሳት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላልሱ። ግን በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ። ከእሳት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብለው። እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ። ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አዎ እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። አዎ ታዲያ እኔ ምን ልርዳው? በአራራ ሰዓት መጣብኝ። ወይ ጥቅም አለ እንዴ?
እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ ከኔ ጋር አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ? አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካ ውስጥ ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካ ውስጥ ከማስቀምጠው ገደሉ ውስጥ ጨምሮ ነው ይሄን አይተርፍም ነበር። ና እስቲ ና፣ እዛ ገደሉ ጋር ማዋራ ነገር አለ። ና ክቡር ዳኛ፣ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ፣ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ፣ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይሄው መስሎ ነው። ከኔ እጅ ማንም ነው ማያስጠለ። ክቡር ዳኛ፣ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣ አረግን፣ ወንጀል ሲሰራ ቀብብ። ክቡር ዳኛ፣ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁንም እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ? አንጠልጥላችሁ አስገቡ። ይርግባ